ጊዮርጊስ ዘጋስጫ በጽሁፎቹ ያወደሳት እነሱ እንደዚህ በማለታቸው ሲኦል ወርደው ከሆነ ከነሱ ጋር ሲኦል ወርዳለሁ። ዋት ኢየሱስ ስም የዓለም ቤዛ ናት እያልኩ ሲኦል ወርዳለሁ ይላል። ከነማን ጋር? ከነ ቅዱስ ያሬድና ከነ አባ ጊዮርጊስ ዘጋስጫ ጋር ሲኦል ወርዳለሁ። ማርያም ለኛ መጠሪያችን ናት። ማርያም ለኛ መለመኛችን ናት፣ መመገቢያችን ናት ምናምን። እዛ ውስጥ አድጌ ቢሆን ኖሮ እንዴት አታክ እንደማድረግ ይታየኝ ነበረ። ግን ያው ከውልደቴ ጀምሮ እኔ ኢቫንጀሊካል ነኝ። ችግሩ እሱ ነው። እና አማን አከብራለሁ። እያናደድከኝ ሄዶ ዳስ ጥለህ ተናደድ። ዳስ በትልቁ ጥለህ የሰርግ ቤት ምናምን አለ፣ እሱን ጥለህ ከዛ የደብል ቦንድድ ፍራሽ አለ፣ አሁን ቀስተ ደመና ያመጣው እሱን ደብል ቦንድድ ፍራሽ ገዝተህ እዛ ላይ ማዘር ብዙ ጊዜ ማታወጣው ከቁም ሳጥን ጋቢ አለ፣ እሱን ለብሰህ ቁጭ ብለህ ተናደድ። ከባድ ነው። እኔ እናንተን አፕሮቫል ፍለጋ የመጣው ይመስላችኋል? የሆነ አሁን አንዳንድ ሰዎች ከኛ ቤት እንደሚያደርጉት ከእናንተ ጭብጨባ ልቀበል የመጣው ይመስላችኋል? አንዳንዴ ከእናንተ ሳይድ የምቆመው እውነት የሆነ ነገር ሳገኝ ብቻ ነው። ከዛ ውጪ ለእናንተ ምን አሁን አንዳንዶቹ እያሸበሸብኩ እድሜን እንድኖር ነው የምትፈልጉ? አይሆንማ። ኢምፖሲብል ይለዋል እንግሊዝኛው። በሙስሊም ላይ እሰራለሁ ማለት ኦርቶዶክስን እተዋለሁ ማለት አይደለም። ምእመናን ምን ሆናችሁ ነው? ብዙ አታክ እየደረሰብን ያለው ከሙስሊሞች አይደለም ከእናንተ ቤት ነው። ስለዚህ እኛም ቃታችንን የምናዞረው እናንተ ቤት ነው። ኦኬ for every action there is equal and opposite reaction። ስለዚህ አክሽኑ እየመጣ ያለው ከእናንተ ቤት ነው። ስለዚህ ሪአክሽኑን የምናመጣው ወደ እናንተ ቤት ነው። ማርያም ከሌለች ስላሴ የለም። ኧረ አምልጡ ለነፍሳችሁ። አምላካችሁን እያሳጡ እኮ ነው። ማርያም ከሌለች ስላሴ የለም እያሉ ነው። ማርያም ከሌለች ኢየሱስ የለም እንዴ? ፈጥሮ በፈጠረው ስጋ ተዋሃደ ትሉ የለ እንዴ? ሃይማኖት አቡ ላይ የፈጠረው ስጋ ማን ነው? ማርያም ነው እያሰበ የሚያወራው። የፈጠረውን ስጋ ተዋሃደ። ከዛስ የፈጠረውን ነው የተዋሃደው። ማርያምን የፈጠራት ልጇ ነው ትሉ የለ እንዴ? ከዛስ አውደ ምሕረት ላይ የሚወራው ምንድነው? ማርያም ከሌለች ኢየሱስ የለም። ቆይ እዚህ ጋር አንድ ነገር ልጨምር። ከባድ ነገር ነው። አንድ ነገር ልጨምር። ማርያም እሺ ባትል ኖሮ ዓለም አይድንም ነበረ። ስለዚህ የዓለምን መዳን በማን እሽታ ላይ ነው እያንጠለጠሉ ያሉት? በማርያም እሺ ማለት ላይ። ጥያቄው እግዚአብሔር በቅድመ ውበቱ ማርያም እሺ እንደምትል ያውቃል አያውቅም? እግዚአብሔር በቅድመ እውቀቱ ማርያም እሺ እንደምትል ያውቃል አያውቅም? ያውቃል። ለዚህም ነው መልአኩን የላከባት። አሁን የእናንተ ትምህርት እኮ የሚመስለው በፕሮባቢሊቲ እግዚአብሔር እሷ እሺ ካለች ዓለምን አድናለሁ፣ እሺ ካላለች ምን አረጋለሁ ብሎ የላከ አማንን አስመሰላችሁት እኮ። እኔ አላቅም ነገ ላይ እሺ ይላል ወይስ አይልም የሚለውን እዚህ ቆሜ ልናገር አልችልም። ነገን የማያውቅ ሁሉን የማያውቅ ሐሳባችንን ሁሉ ሳይቀር ይመረምራል የተባለው መንፈስ ቅዱስ ወይም እግዚአብሔር ማለት ነው። መጽሐፍ ቅዱስ ይሄንን ነው የሚነግረን። የማርያም እሽታ ላይ እንጠለጠላል ብለህ አምላኬ ላይ ትዘላብዳለህ። እውቀቱ ላይ መተምራቅ ትፈታለህ።
የልጁን ነፍስ የሚፈልጉ አሉ። ቶሎ ብለህ ወደ ግብጽ ውረድ፣ ሁሉ ነገር እስኪያልቅ እዛ ተቀመጥ፣ ድጋሚ ሁሉ ነገር ካለቀ በኋላ እኔ አሳውቃለሁ ነው መልአኩ መጥቶ ዮሴፍን። ብሮዬ በእናንተ ሎጂክ ከተኬደ የክርስቶስ ሕይወት ሊያበቃለት የነበረ ቦታ ላይ ዮሴፍ ነው እሺ ብሎ ክርስቶስን ያዳነው። ቤዛ በሉታ እሱ። ምክንያቱም ኦልሬዲ ተወልዷል። ያኛው ከመወለዱ በፊት ያለው ነው። ይሄ ተወልዷል፣ ሊታረድ ነው። ከ2 ዓመት በታች ያሉት በሙሉ ሊያልቁ ነው። ሄሮድስ ወታደሮችን ልኮ ማለት ነው። ከዛም መልአኩ የመጣው ማርያም ጋር አይደለም። ይዘ ማርያምን እና ልጁን ይዘ ወደ ግብጽ ወረድ። አልወርድም ግብጽ አባቶቼ በባርነት ይሰቃዩበት ምድር ለወርድ አይሆንም ቢል መዳናችን ገደል አልገባም። ከማርያሙ ይልቅ ዮሴፉ ይጠነክራሉላ። እንዲህ አይነት የተብኳካ ትምህርት ነው ያለው። የተብኳካ ማለት ነው የሚቀፍ። ለዚህ ነው ቲክቶዶክስ እንዳሸውዳችሁ ምለው። ቲክቶዶክስ እንዳሰብካችሁ እንዳታማልላችሁ። ዮሴፍ ቤዛዊ ዓለም ነበር አለበት። ከባድ ነው የገጠመን ትግል እንደዚህ አይነት ነው። እና አማን አከብረ ነበር ወረድክብኝ። ቤቱ ጋር ነው የወረድኩት። ያ እኔ በርባን ነው የሚመጣልኝ ሁላ። አዎ እሷ ፖይንት ቆይ ጆንስ እሷ ፖይንት ጻድቅ ሰውም ስለነበረ ኢማጂን መቶውን በጽድቅ ነው መጽሐፍ ቅዱስ ያስቀመጠው። ዮሴፍም ጻድቅ ሰው ስለነበረ ሊያጋልጣት አልወደደም፣ በስውርም ሊተዋት ፈለገ ነው አይደል የሚለው። መቶው ራሱ ጽድቅ ተደርጎ ነው የተቆጠረው። ለምንድን ነው መቶው ጽድቅ ነው የተቆጠረው? እስቲ እሷን ሪፍሌክት እና ኮሜንት ላይ ተሳተፉ። ለምንድን ነው የዮሴፍ መተው ጻድቅ ስለነበረ ተብሎ ለምንድን ነው የተነገረው? ያ አንደኛ እግዚአብሔርን በመስማቱ፣ ቀጥሎ እስቲ መተውን ጻድቅ ሰው ስለነበረ ነው ሊተዋት የፈለገው። እንዴት እጮኛውን ቴንክ ዩ ኤቢ ነው ትክክለኛው መልስ። አዎ ኤቢን በትክክል መልሷል። ኢየሱስ የማውለበልበው የድል ሰንደቂ ነው በትክክል እንዳትወገር። በቃ ይሄ ነው መልሱ። ታዲያ ለማርያም ቤዛዋ ማን ነው? ጻፉ ኮሜንት ላይ። ለማርያም ቤዛዋ ማን ነው? ለማርያም ቤዛዋ ማን ነው? ጻፍ ኮሜንት ላይ አፍጥረው። ኧረ አይደለም አሁን ባወራ ነው። ተው እኛ እኮ ትክክለኛውን ትምህርት እናውቃለን። ትክክለኛውን ተውት፣ እነሱ የሚያስቡትን። አዎ ይሄ ነው መልሱ። የማርያም ቤዛ ዮሴፍ ነው። ለምን አጋልጦ አስወግሮ አላስገድላትም? ዮሴፍ የማርያም ቤዛዋ ነው። ከባድ ነው የገጠመን ትግል ይሄ ዮሴፍ ነው። ስለዚህ ማርያም ስትዘምር ምን ትላለች ማለት ነው? ናና ውድዬ ዮሴፍ፣ ናና ውድዬ ዮሴፍ፣ ናና ቤዛዬ ዮሴፍ፣ ናና ቤዛዬ። እንደዛ ነው የምትለው። ያ ለምን ከመወገር አትርፏታል። ከባድ ነው። ኧረ ቦታ የሚያስቀይር ነገር የለም። እየጮኩ ባወራ ራሱ ያው this is my city I run the city ያለሽ ጋንጎቹ እንደሚሉት ማለት ነው። ዝንጅብሉን ትቶ ውሃውን ነው እንዲያፈሉት። ዮሴፍ ስራ በቃላት የሚገለጽ አለ እንዴ? ሁለቴ እኮ ነው የታደጋት። አይገርም? ሁለቴ ነው የታደጋት። ምናልባት ወታደሮቹ ቢመጡ ገብርኤል በህልም መጥቶ ለዮሴፍ ባይናገር ወታደሮቹ ቢመጡ ልጅሽን ልንገለው ነው ቢሉ ግብ ሊፈጠር ነው። በዛ መሀል ድንገት ቢገሏትስ ወታደሮቹ የሄሮድስ ማለት ኦኬ
ከባድ ነው። በዚህ ሁሉ ዮሴፍ ቤዛዋ ነው። ማኑኤል ጠይቅ። ከሚል አትቦትረፍ እዚህ ቁጭ ብለህ ና ግባ እስኪ። አንተ እፎይ አይደለህም፣ ውጣ ከዚህ። እፎይ ጋር መሆንበት ኮንቴክስት እኮ ይታወቃል። እፎይ አይደለም እኔን አታክ ያደረገኝ፣ የእኔን እምነት አታክ ያደረገው እፎይ አይደለም። ስለዚህ ስቲል እፎይ ነኝ። እንትን ነው እኮ አሁን የሆነ ስለ ፕሮቴስታንት መልካም ያወራ ሁሌም ስለ ፕሮቴስታንት መልካም እያወራ መቀጠል አለበት። ስለ ኦርቶዶክስ መልካም ነገር ያወራ ሁሌም ስለ ኦርቶዶክስ መልካም ነገር እያወራ መቀጠል አለበት። ይሄ ሜንታሊቲ እዛ ቤት ነው ያለው። ይሄ ሜንታሊቲ ማይሆነውም ብሮ ይሄ ማይሆነው በቃ አማንን ስታስቡ በዚህ አስቡ። ትክክል ነው ብዬ ባመንኩበት ነገር ላይ ሁሌም ከአጠገባችሁ ቆማለሁ። ሁሌ አትቁሙ፣ እናንተ ቆማችሁ አታቁሙ። ግን ለሚገፉት እውነት በተበደለበት በዛ ሁሌም እገኛለሁ። ይህንን የነገረኝ መጽሐፍ ቅዱስ ነው። ከእናንተ አፕሮቫል ለማግኘት አይደለም፣ ለእናንተ ለማጨብጨብም አይደለም። ኦኬ አማን የሰውነት ልክ ብሎ ኮሜንት ላይቭ ላይ ያደረገልኝ ሰውዬ አንተ ግን ብሎኛል። በእንትን ሜሴጅ በጌታ ፊት ነው የምነግራችሁ። አማን የሰውነት ልክ ያለኝ ሰውዬ አንተ ግን ብሎኛል። ባለፈው እንትን ስናገረው እና እናንተን አምኜ ነው ስራ የምሰራው። ሲሳደቡ ነው ሚዩት ማረጋው፣ ብሎክም አደርጋለሁ። እኔ ሚዩት ራሱ አላደርግም። ሞዴሬተሮቼ ዳው ከሰሞኑ ሸልማቸዋለሁ። ብዙ የቦለከ ሞዴሬተር በአንደኛ ደረጃ ይሸልማል። የዓለም ቤዛ ከውስን ብዙ አይጋጭም። ምንም የሚጋጭ ነገር የለውም። ውይይት ለምን አታረግም? ይደረጋል። አዲስ ርዕስ ሲገኝ ይደረጋል። የሚጠራ ከተገኘ ኦርኛ ከጠራን ይደረጋል። ያው አንድ ጥሪ አቅርቤያለሁ። እንደ ዲያቆን ናታኒም እያሰበበት ነው። 3ኛ ቀን ሞልቷል። ከባድ ነው። እያሰበበት ነው። እኛ ቢያት አለ በዶክትሪን ልዩነት ማምጣት የሚችል ሰው ዲቤት ጥሪ አቅርብ። ኦኬ እንደዛ ነው። አቀረብኩ። የለም ልደት ጠርቶ ካል መልሼለታለሁ። ለሱ ግድ ይላል። ጆ ያለውበት ቦታ ያ ኤቨርግሪን ናት ከተማችንና ኦኬ ኢየሱስ እሺ ታፕ ካረጋችሁ ይበቃል። ኮፒ ሊንኩን ተውት። ለምትፈልጓቸው ሰዎች ብቻ ሴንድ አድርጉ፣ እንዲመጡ የምትፈልጓቸው እና ታፕ ብቻ አድርጉ። ፒና ፒንግ ኦኬ። ኮፒ ሊንክ እያደረጋችሁ አትቸገሩ፣ ችግር የለውም። የሆነ ጊዜ ላይ የምፈልግበት ጊዜ ይኖራል፣ ታደርጋላችሁ። እንዴ አስገኙት አስመሰሉት እኮ አይደለም። ማርያም ከሌለች ኢየሱስ የለም ብለዋል እኮ ቃል በቃል። ኤልሻ እንዴት ነሽ? ማርያም አድርጋለች ወይ? ማርያም አድርጋለች። እንትና ታስታውሳላችሁ አይደል? ዘማርያም ዲያቆን ዘማርያም ደመ ቤት መጥቶ አድርጋለች። ቶማስ አይቷት ነበር ምናምን። ከዛ ድጋሚ ተገለጠላት። እናንተ ባይብል ላይ ያለውን ታሪክ ነው የሚደግሙት ለማርያም ማለት ነው። ባይብል ላይም ያለው ቶማስ ነው ያልነበረው ምናምን ከ12ቱ ጋር ምናምን እና እዚህ ጋርም ታምረ ምናምን ላይ ነው እንደዛ ነገር ያለው። ደግሞ
ማርያምን ባለማየቱ ምናምን ወደ ኋላ የቀረውም ቶማስ ነው። ለቶማስ ከዛ መንገድ ላይ ትገለጠለታለች ምናምን። ልክ ኢየሱስ ቀድሞ ለሐዋርያቱ ተገለጠ። ከዛ ከዛ ለቶማስ ስላልነበረ ድርሳኖች ውስጥም ቀድማ ለሐዋርያቱ ተገለጠች። ከዛ ቶማስ አልነበረም፣ ለቶማስ ድጋሚ ተገለጠች። አያችሁ እንዴት ከኢየሱስ ጋር እኩል እያደረጓት እንዳለ። ከልት ከሆነ ሃይማኖት እግዚአብሔር ይሰውራችሁ። እያንዳንዱን ለጌታ የሚሰጥ ነገር በሙሉ ወስደው ለፍጡራን ይሰጣሉ። አንተ የምትጠቀመው መጽሐፍ ቅዱስ እሱ መጽሐፍ ቅዱስ መሆኑን ማን ነገራችሁ የሚሉት ነገር ሲጀመር መጽሐፍ ቅዱስ ሲኖራችሁ ነው እሱ ማውራት የምትችሉት። የላችሁም እኮ እናንተ 80 ትላላችሁ፣ 80 አይደለም የላችሁም። ጭራሹን መጽሐፍ ቅዱስ የላችሁም። እንደ ቤቱ ቀረ እንደ እስቲ እየጠበቅን ነው። ዲያቆን ናታን ምን እየጠበቅን ነው? ዝም ብሎ እየወጡ መሰከስ የለም። ከዚህ በኋላ አንድ ነን ማለት የለም። መግለጫውን ብሮ አውርቻለሁ። መግለጫው ላይ ያለኝን እንትን አውርቻለሁ። ድጋሚ እዩት ብያቸዋለሁ። አባቶች ሲሉ የነበሩና ሲያዝጉን የነበሩ ጥሮጦ ሄዶ አባ ጋዝጫ ውስጥ ገቡ። አይታችኋል። ቅዱስ ቄርሎስ ዘኢየሩሳሌም እንዲህ ብሎ ነበረ፣ እንትና እንዲህ ብሎ ነበረ፣ ዮሳቢዮስ ዘቂሳሪያ እንደዚህ ብሎ ነበረ ሲባል የነበረው በሙሉ ወደ አገር በቀል ተቀየረ። ለምንድን ነው ወደ አገር በቀል የተቀየረው? ምክንያቱም ትምህርቱ አገር በቀል ስለሆነ። ትላንት ብያለሁ እንዲህ በኩሉ ቤት፣ ምክንያቱም አገር በቀል የሆነ ትምህርት ስላላችሁ ብያለሁ። እሺ አባ ጊዮርጊስ ዘጋስጫ ላይ ተለጥፈ ሌላ ሪፈረንስ ያላመጣው ያው አገር በቀል ትምህርት ስለሆነ። እሺ ዛክ ወይ እንዴት ነህ? ጸጋና ሰላም ይብዛልህ ወንድሜ። አሜን አሜን። መልካም ባለፈው የጠየቁን ነገር መልስልኝ። ባለፈው ትናንትና ወዲያ ያማድ ላይቭ ላይ ገብቼ እንትን ነው በአጠቃላይ ይሄ አላርለ እናንተ ኢየሱስ ትላላችሁ ዝም ብላችሁ እናንተ ጋር ያለው ሐሳብ መሲህ ምናምን ነገር ከፖለቲካ ጋር አገናኝተህ ምናምን ብለህ ያ ልጅ ነኝ በጣም የህይወት ጥያቄ ይመስላል። እንግዲህ ተመልሰህ መጣህ ከ5 ቀን በኋላ እሱ ነው የጠየቀው። ልመልስልህ የእናንተ ኢየሱስ የኛ ኢየሱስ ምናምን የሚሉት ታውቃለህ፣ በጣም ስለሚያበሳጭ ነው። ቆይ ልመልስልህ። ሳክስ ላይ ነው ያሉት። እውነት ነው፣ አንድ አይደለም። ለምንድን ነው አንድ የማይሆነው? ለምንድን ነው አንድ ያልሆነው? አሁን እኔ በኮንፊደንስ መናገር እችላለሁ እነዚህ ነገሮች፣ ምክንያቱም ገድላትና ድርሳናት እንዲሁም ታምራት ምንድናቸው ተብሎ ስለተነገረ ኒውት አድርገው ብሩዬ፣ ምንድን ነው ተብሎ ስለተነገረን ማለት ነው መጽሐፍ ቅዱስ ናቸው። እዛ ከሚውት አድርገው እና አወራለሁ። ምንድን ነው ብለው ነው የነገሩ? መጽሐፍ ቅዱስ ናቸው። ስለዚህ እንግዲህ መጽሐፍ ቅዱስን እያነበብን አድርገን ነው የምናወራው ማለት ነው። ስለዚህ ገድላት ውስጥ መሄድ አለብን። እኔ መጽሐፍ ቅዱስን ግለጥልኝ ብል ከፍታለሁ አይደል? ጴጥሮስ ያለበትን፣ ዮሐንስ ያለበትን፣ ያዕቆብ ያለበትን ከፍታለሁ። ስለዚህ ገድላትና ድርሳናት ታምራት መጽሐፍ ቅዱስ ናቸው ከተባለ ሄጄ መግለጥ ይኖርብኛል ማለት ነው። መግለጥ ይኖርብኛል። ስገልጠው ምን አገኛለሁ ነው ጥያቄው። ስገልጠው መጥቶ ወንድ የሆነ ጳጳስ ነው ምናምን ወንድ ሕፃን ልጅ ሆኖ ተገልጦለት ሲስመው ለረጅም ደቂቃ ሲስመው የነበረ ኢየሱስ ነው። ከዛ ሌሎች ድርሳናት ውስጥ ደግሞ ሙቺና እኔ ጋ ነኝ ይላታል። ከዛ እኔ እናትህ ሆኜ እንዴት ልሙት ትለዋለች። ሳልሞት ነው መሄድ የምፈልገው። ልጇ እንኳን የሰውነትን ባህሪ ሞትን አስተናግዶ ነው ሄደው። እሷ ሰው ሆና ፍጡር ሆና የሞትን ባህሪ ማስተናገድ አትፈልግም። የሰውነትን ባህሪ ማስተናገድ አትፈልግም። ከዛ 99999 ነፍሳት ተፈርዶባቸው ሲኦል ውስጥ ሲሰቃዩ አሳያት። ከዛ እነዚህ ሰዎች ማዳን ትችያለሽ ኦር ሳምቲንግ እንደዚህ ታሪኩን ቶታሊ ተረት ስለሆነ ቶታሊ አላስታውሰውም። ፍሎውን አላውቀውም።
እኔ ሞቼ ነው ያዳንኳቸውን ያዳንኩት፣ ስለዚህ ለነዚህ ሙችላቸው ይላታል። ኦኬ እነዚህ ነፍሳት የሚወጡ ከሆነማ አይደለም አንድ ጊዜ 7 ጊዜ ደጋግሜ እሞትላቸዋለሁ አለች ይላል። እና ይሄን ኢየሱስ ነው የኛ ኢየሱስ እኮ ሌላ ነው። የእናንተ መጽሐፍ ቅዱስ የማያውቀው የሆነ ፊክሽናል ካራክተር ነው፣ የተረት ተረት ገጸ ባህሪ ነው። አዎ አንድ አይደለም። እኛ መጽሐፍ ውስጥ የተገለጠውን ያንን ክርስቶስ ኢየሱስን እናምናለን። መድኃኔዓለም የእግዚአብሔር ልጅ ኢየሱስ ክርስቶስን ቤዛዊ ኩሉ የሆነ ክርስቶስን እናምናለን። ኦኬ ስለዚህ የስ አንድ አይደለም። እኛ ጋር ብትመጡ መጽሐፍ ውስጥ የሌለ ኢየሱስን አታገኙትም። እናንተ ጋር ብንሄድ ወንድ ሲስም የነበረ እናገኛለን። እንደኔ ሙቺ እያለ የራሱን ሞት የሚያቃልል ኢየሱስን እናገኛለን። እባብን የገደለ ይጸድቃል እያለ የሚያወራ እናገኛለን። we are not the same። ስለዚህ አንድ አይደለም ስትሉ ይህንን እያላችሁ እንደሆነ ነው የምናስበው። ምክንያቱም ሲባል ከመጽሐፍ ቅዱስ አንስታችሁ እንደዚህ አይነት ኢየሱስን አታመልኩትም የምትሉትን አንድ ክሌም ማምጣት አትችሉም። አንድ ክሌም ማምጣት አትችሉም። ይኸው ኢየሱስ እዚህ ጋር ነው ካራክተሩ እንደዚህ ነው፣ እናንተ ግን እንደዚህ ነው የምታመልኩት፣ እናንተ ግን እንደዚህ ነው የምትከተሉት የሚል አንድ ክሌም ማምጣት አትችሉም። እናንተ ጋር ግን ሄደን ከገድላት ከድርሳናት ለምንድነው ገድላት ድርሳናት ምናምን ጋር የምንሄደው? መጽሐፍ ቅዱስ ናቸው፣ እስትንፋሰ መለኮት ናቸው ስላላችሁ ማለት ነው። ስለዚህ ከእስትንፋሰ መለኮታችሁ ያገኘነው ክርስቶስ ይቀፋል፣ ይዘጋል፣ በጣም ይዘጋል፣ ያቅለሸልሻል። ስለዚህ እውነት ነው፣ አንድ አይደለም። አማን ከመምህር በረከት ጋር ተወያይ። አዎ መምህር በረከት፣ መምህር ዳዊት ደስ የሚሉ መምህራን ናቸው እና ቃላት ይቆርጣሉ። ይቁረጡና ይልቀቁ፣ ችግር የለውም፣ አያሳስብም። እኛ ከዛ ዋናውን እንለቃለን። ቪዲዮ የሚለቁ ልጆች ስላሉ ዋናውን ይለቀቅና ይከስማል ማለት ነው። ኢየሱስ አማላጅ ከሆነ ለምን ጌታ ነው? ጌታ መሆን ከአማላጅነት ጋር የሚጋጭ ከሆነ ማርያምን አማላጅ ስታደርጓት ማናት እያላችሁ ያላችሁት? አንዳንድ ጠያቂዎች ራሱ በጣም የሚያስቡ እና ግባና እስቲ አውራ ታየው አለ። እንዴ ወዳጄ ወንድሜ ሆይ ሰላም ላንተ ይሁን። አሜን ላንተም ይሁን። እንደምያለው ወዳጄ ሆይ የተቀበልከው የአገልግሎት ከፍታ ወደፊት እየበረርክ ጌታን እያየህ የጌታን መገለጥ ወደኛ ስታመጣ የነበርክበትን ሰዓት አስታውሳለሁ። አሁን ግን ጥያቄና አጀንዳ ከሚስቡ ሰዎች ጋር መታገል ምን ያክል ጥቅም አለው ብለህ ታስባለህ? ኢየሱስ አንድ ጥያቄ ቀረበለት በዮሐንስ ወንጌል ምዕራፍ 3 ላይ ማለት ነው። ይሄ ከእግዚአብሔር ከተሰጠው በስተቀር የሚያደርግ የለም ብሎ የተናገረውን ሰውዬ ኢየሱስ ክርስቶስ እሱ ከጠየቀው ጥያቄ ተነስቶ አይደለም መልስ ይመልስለት የነበር። የሰው ልጅ ዳግመኛ ካልተወለደ እያለ ይመልስለት ነበረ። ወዳጄ ሌላ ካንተ ሊወጡ የምንጠብቃቸው ኢየሱስ ክርስቶስ የሰጠህ መገለጥ አንተን ከፍ አድርገው እኛን ከፍ ሊያደርጉ የሚችሉትን ነገሮች ግን እኛን ረሳህን ብዬ ላስብ እንዴ? እኛ መጽሐፍ ዝም ብለን ተረት አምጥተን አንተን ጊዜን መብላት አለብን? እባክህ መጽሐፉን አልጠገብነውም፣ ሮጠን አልጠገብንም፣ ጌታን አውቀን አልጨረስንም። እባክህ ወንድሜ ወደፊት ጌታ ኢየሱስ ክርስቶስ በሚሰጥ ከፍተኛ የበረራ መስመር ላይ በረር። እባክህ አውሮፕላን ይዘህ ታክሲ ተራ አትጋፋ እያልኩ ነው። አመሰግናለሁ። ጸጋና ሰላም ይብዛል ወንድም አለም። such a wonderful እንትን ለምሳሌ እኔ ገድል ድርሳን and like ተረት እንቶ ፈንቶ ምናምን በማንበብና ለነሱ መልስ በመስጠት ማሳለፍ ሰው አይደለም። አንደኛ ይደብረኛል ፐርሰናሊ። ኢቭን እነሱ ነጥብ ሰጥተውን እንኳን ነጥብ ሰጥተውን ማለት ገድላትና ድርሳናት ተአምራት መጽሐፍ ቅዱስ ናቸው ብለዋል መምህራኖቻቸው። ስለዚህ መጽሐፍ ቅዱስ ከሆነማ እያወጣን እናነባለን። ምክንያቱም እኛ ጴንጤዎች መጽሐፍ ቅዱስ እናነባለን፣ እናንተ መጽሐፍ ቅዱስ ያላችሁትን እናነባለን አልን። ስቲል ነው የሆነ ገድል አንብቤ የሆነ ተአምር አንብቤ የሆነ ተረት አንብቤ እስካሁን ያደረኩት ነገር እነሱም ቢዚ ያደረጉኝ ቶፒክ የለም። አይ ነው ርዕስ ሲሰጡ ምን ማለት እንደሆነ። አሁን አንድ ርዕስ ሰጥቻለሁ
የዲቤት ጥሪ አቅርቤያለሁ። በቤታችን ውስጥ ምንም የዶክትሪና ልዩነት የለም ማለት እንደናንተ ልዩነት ያለው ሰው አለ እንዴ? አንዳንዴ እቆጥራለሁ አዘጋጅቼ ያስቀምጥኳቸው ቪዲዮዎች አሉና ስቆጥር እሳሳታለሁ ሁላ ከመብዛቱ የተነሳ ማለት ነው። ይሄን ርዕስ አንስቼዋለሁ እንዴ ቆይ ድጋሚ ልቁጠረው ምናምን እያልኩ ሁላ ነው የምቆጥረው። ፕሮቴስታንቶች የተለያዩ ናቸው። በጣም ብዙ ፕሮቴስታንቶችን ኮንፊስ ያደረጉና እንትናቸውን አቅማቸውን ሼደር ሲያደርጉ የነበሩት በዚህኛው ክሌማቸው ነበረ። ሰሞኑን ደግሞ የምንከተክተው አፖስቶሊክ ሰክሴሽን የሚባል አንድ ሳክስ አለች። እሷን እንከተክታለን። እሱን አንዱ ጽፏል እዛ እንትኑ ላይና አፖስቶሊክ ሰክሴሽን የሌላቸው እውነተኛ ቤተክርስቲያናት አይደሉም። ሲጀመር አፖስቶሊክ ሰክሴሽን እነሱ በሚሉት መልክ ወይ አርስሩ ካቶሊክ ቸርች ነው። ስለዚህ መንበረ ጴጥሮስ ካቶሊኮች ጴጥሮስ ነው፣ ግን እሱን ቴዎሎጂ ራሱ አንቀበልም። ስለዚህ መንበረ ጴጥሮስ አለን እኛ ከካቶሊክ ጋር አያይዘን ማለት ነው፣ ከዛ ስለወጣን። ነገር ግን ትምህርቱን ራሱ እንቃወማለን። አሁን መንበረ ጴጥሮስ ላይ መሆኑ ነው እውነተኛ ቤተክርስቲያን የሚያደርጋችሁ። እሱ ላይ እንመጣበታለን ከሰሞኑ ወንድሞች ጋር እየተዘጋጀን ስለሆነ ማለት ነው። ስለዚህ አይ ዶንት ቲንክ ቢዚ አድርገውኛል ብዬ አላስብም። ያው ቢዚ አድርገውኛል ብዬ ማስበው ምንም ነገር የለም። ምክንያቱም ምንም ርዕስ ሰጥቶኝ አልሰራሁም እና አይ ዊል እንግዲህ ሞር ዶክትሪናል ሾዎች ላይ ሞር ማስተማር ላይ ፎከስ አድርግ ከተባለ እሺ ጌታ ይረዳኛል፣ ፎከስ አድርጋለሁ። አይ እከታተልሃለሁ ብዙ ጊዜ እና ጥሩ ነው የምታስተምራቸው። ሞር ትምህርት ላይ ብታተኩሩም አሪፍ ነው። ግን አንዳንድ ጊዜ ደግሞ ምላሹን በጣም አስፈላጊ ነው ብዬ አምናለሁ። ላይቭ እየገባህ የምትሰጣቸው ምላሾች ጥሩ ናቸው፣ በጣም አስተማሪም ናቸው እና አስፈላጊም ናቸው ብዬ አተኩራለሁ እና ትምህርቱንም ሆነ እንደዚህ ላይቭ ጥያቄና መልስ ምናምን በሚደረጉበት ጊዜ እሱ ላይም ሞር ብታተኩር የበለጠ እንደውም አሪፍ ነው ብዬ አስባለሁ። ምክንያቱም ምላሾች በጣም አስፈላጊ ናቸው ብዬ ስለማምን ማለት ነው። ሌላው ግን እንደዚህ አንዳንድ ጊዜ ቅር የሚለኝ ነገር ምንድን ነው፣ ፕሮቴስታንት ሆነው እንደዚህ ጥያቄ ያለን እያሉ ማለት ያው እንትናቸው ይገባናል ሀሳባቸው ማለት ነው። ጥያቄ ያለን እያሉ በማይሆን መንገድ ፕሮቴስታንት ሆነው ግን ፕሮቴስታንትን በማጣጣል እንደዚህ ነው እንደዚያ ነው በሚል ጥያቄ ያለን እያሉ የሚሉት ሰዎችን እኔ ትኩረት ባትሰጧቸው ብዬ ነው ማስበው። ምክንያቱም አንድ ሰው አንተ ቤት የራስ የሆነን ነገር እያጣጣልክ በህዝብ ፊት ስለሱ ኔጌቲቭ ነገር እያወራህ አይደለም ጥያቄ የምጠይቀው። እኔ አሁን ጥያቄ ቢኖርብኝ ፐርሰናሊ እናንተ በኢንቦክስ አውርቼ በቃ ያንን ለመፍታት ነው እንጂ የሆነ አቴንሽን ፍለጋ ከሌላው ወገን ጭብጨባ ፍለጋ የሚደረግን ጥያቄዎችን ባታስተናግዱ ብዬ ነው ማስበው። በቃ የበለጠ ሌሎቹን በቃ ነገ እኛም እንዲህ ትኩረት እናገኛለን አቴንሽን እናገኛለን በሚል ሁሉም ሰው ያንን ነገር ነው የሚያደርገው እና ይሄ እንዲህ ላይቭ ላይ ጥያቄ ያለን ብለው የሚመጡ ሰዎችን አታስተናግዷቸው፣ አትመልሱላቸው። በቃ ጥያቄ ኖሯቸው አይደለም፣ በቃ ያሳውቃል ምን እንደሚፈልጉና እዚህ ላይ ብቻ እንትን ባትል ደስ ይለኛል። ሌላው ነገር ግን በጣም አሪፍ ነው። ይሄን ማስተያየት ለመስጠት ነው። Thank you. You're right. ያነሳሻቸው ሀሳቦች ነው ሜሌ ድራማ እንደሆኑ እናውቃለን። አንዳንዶቹ ሳይሆን ኦልሞስት ኦል ማለት ይቻላል ድራማ እንደሆኑ እናውቃለን እና ተናግሬያለሁ። እኔ አንድ ቤት ገብቼ ማውርቻለሁ። ከዚህ በኋላ በእንደዚህ አይነት ድራማ አትቀጥሉም የሚል እና አንድ ቤት እግራቸውን አንድ ቤት እዛ አስቀምጠው ጊፍት እና አቴንሽን ለማግኘትም የሚውተረተሩ ሰዎች አሉና ዛሬ እይታ አታግኝ፣ እንደው የእይታ ጥማትና ረሃብ አንገብግቦ ይድፋ እንጂ ሞራልህን ሽጣ አቴንሽን ስላገኘ ያ አቴንሽን ምግብ አይሆንም። ያ አቴንሽን
ሰርቫይቫል ፋክተር አይሆንም በምንም ታምር እና እንትን ነው እነዚህ የሆነ ሰርቲፋይድ ሆዳሞችን እኛ ቤት ነው ያየሁት እኔ ሰርቲፋይድ ሆዳም ማለት በቃ በስርዓቱ ተምረው የተመረቁ ሆዳሞችን አቴንሽን ሲከሮችን እኛ ቤት ነው ያየሁት እኔ ከዛ ባክግራውንዳቸውን ስታጠኑ ዊርድ ነገር የሚያምኑ ሰዎች ቤዚክ የሆነውን ክርስቲያን ቲቺንግ የማያውቁ ቤዚክ የሆነው በጣም ኤሌመንተሪ ማለት ነው በሰንዴ ስኩል ሌቭል የምንማራቸው እንትኖች ያንን እንኳን አያውቁም ታዲያ ያንን ካላወቅ ሄደ ደህንነት ነው እንጂ መማር ያለበት እዚህ መተ ጥያቄ አለኝ ነው የምትለው ወላጅ አልባና አንተ የወፍጮ ቤት ሰፈር ፍየልና አንተ እዛም እዚህ የምትቃርብ ኦኬ ነው ባለቤት አልባዎች መታችሁ እዚህ እንትን አትወሉም በቃ አታዝጉም እኔ ወስኛለሁ ከዚህ በኋላ ያለው አይ ቲንክ ፌር የሆነና በቂ የሆነ ነገር ተወርቷል ብዬ ነው ማስበው እስካሁን ባለው ጥያቄ ካላችሁ እኔ እንደውም አንዳንዶችን የምር በቃ እንዲያፍሩ ማድረግ ኦኬ እንዲያፍሩ ማድረግ በምንድነው እንዲያፍሩ ማድረግ ቤዚክ የሆኑ ነገሮችን መጠየቅ ያንን ካላወቁ ታዲያ ይሄንን ያላወቅ ይሄንን ታውቃለህ እንዴ ይልግባ ደህንነት ትምህርት ተማር ሰንበት ትምህርት ቤት ተማር ማለት ነው አለቀ ሰንበት ትምህርት ቤት ሲፎርፉ የነበሩ ናቸው እነዚህ ደህንነት ትምህርት በመስኮት ሲማሩ የነበሩ ናቸው እነዚህ እና ደዋና የሆነ እንትን ነው አቴንሽን ለመሰብሰብ ነው እዚህ የመጡትና አይ ቲንክ በቂ ነው ብዬ አስባለሁ እኔም ቃሌም ኤፍሬምም በአንድነት እየተገናኘን አንዳንድ ቤቶች ላይ ገብተናል ለኔ በቂ ነው ሁለቴ ነው ገብቻለሁ ሶስቴ ገብቻለሁ በቂ ነው በቂ ነው ጥያቄ ያላችሁ ሰዎች መጀመሪያ መጋቢዎቻችሁን ጠይቁ እዛ አስተማሪዎቻችሁን ጠይቁ ሚዲያ ላይ መጣችሁ አትበላቀጡብን ነው ዋናው አትበላቀጡ ቸርች የለም ሚዲያ ላይ ቸርች የለም ቸርች ያለው መሬት ላይ ነው ሚዲያ ላይ ፓስተር የለም ፓስተሩ ያለው መሬት ላይ ነው የሚመግባቸው የሚያስተምራቸው ሃይ የሚላቸው ሰዎች ያሉት ሚዲያ ላይ ሳይሆን መሬት ላይ ነው መሬት ላይ ያለውን ፓስተርሽን ሄደሽ አናግሪ ኦኬ እና እቺን ጨዋታ አይጫወቱብንም ከዚህ በኋላ ባለው እኔ ፐርሰናሊ አልገባም መግባት የሚፈልጉ ልጆች ትከሻው ያላቸውና ማይደክማቸው አይ እኔ ታግሼ እንትን ማድረግ ይችላሉ ችግር የለውም የሚሉ ሰዎች ይሄዱ የሚፈልጉትንም አቴንሽን ይስጧቸው እኔም በግል ግን አላረኩም እና ድራማ መሆኑን የምታውቁት በምንድነው ታውቃላችሁ አንዳንድ የተጻጻፏቸው መልእክቶች አሉ ሙሉውን ስላላገኘው ነው ያገኘሁትንም ያክል ልክላችኋለሁ ችግር የለውም እሷ እኔ ናት ምናምን ይባባላሉ እናንተ ጌታ ምስክሬ እሷ እኔ ነኝ የመለመልኩት እሷ እኔ ናት ምናምን ይባባላሉ ወዳደር ሞራል ቢስ ባንዳ ማለት እንደዚህ ናቸው ጌታ ወዳደር ሞራል ቢስ ባንዳ ማለት እንደዚህ አይነት ሰው እሷ እኔ ናት እሷ እንዳይነቃ ምናምን እግዚአብሔር ምስክሬ ነው እንላችሁ እሷ እኔ ምልምል ናት ምናምን ይላሉ እሱ እኔ ነው ምናምን ይባባላሉ ያንን እናወጣለን ከዛ ይቀጥሉ ድራማቸውን እስቲ ነው የሚተውት አይነት አይደለም ምክንያቱም የሳካላቸው በዛ መንገድ ብቻ ነው ምክንያቱም በስብከት ምንም ሊመልሱ አይችሉም ለምን ተረታቸውንና የሚቀፈውን አስተምሯቸውን አደባባይ ላይ ስላሰጣን በአስተምሮ አድርጎ ሊያመጡ አይችሉም የሚችሉት በምንድነው በድራማ ነው እገሊት ጠያቂ ትውልድ ናት እገሊት ትጠይቃለች እንትና በጣም መረመረና ኦርቶዶክስ ሆነ መቼ ነው የምትሰክሱን ቀኑና ሰዓቱን ንገሩን መተን እንድንማር ማለት ነው ኦኬ የሳክስ መሰረታዊያን 6 ነጥቦችን ከናንተ እንድንማር መች እንደምትሰክሱ ንገሩና ኦኬ ሰኞ ተመስገን ሰኞ ብሏል ሰኞ እንቅልፋም የሆነች ቀናት እሷ ቀን መመረጡ አሪፍ ነው እንደው ያ ሶ እዛ ላይ ኤነርጂ ጊዜ አንፈጅም እዛ ላይ ያወራን የምናሳልፈው ጊዜ አይኖርም ጌታ ይረዳናል እዚህ መሀል ቤት ሆኖ የሚጫወቱ ሰዎችንም ፕሊስ አቴንሽን አትስጧቸው ዳይሬክትሊ ምናልባት ኦርቶዶክስ አለመሆናቸውን ምናምን አስመስክረውም ሊሆን ይችላል ግን ስቲል ነው ኢን ፌቨር ኦፍ ደም የሚቆሙ ሰዎች አሉ
ኦኬ ኢን ፌቨር ኦፍ them የሚቆሙ ሰዎች አሉ። ለነሱ የሚያሸረግዱና የሚያሸበሽቡ እየዞሩ ዳይፐራቸውን የሚቀይሩላቸው ማለት ነው። አቴንሽን ባለመስጠት አቴንሽን በመንፈግ በአቴንሽን እጦት አጎስቁሏቸው በአቴንሽን ጠኔ አስረቧቸው። ይሄን ብቻ ነው ማለት የምችለው። ያ ሜላ ታንክ ዩ ፎር ዘ ኮሜንት። አማን ሰላም ነው? እንዴት ነው? አማን ነው አለን እግዚአብሔር ይመስገን። እያደረክ ያለኸው እንትን ከዚህ በሁለተኛ ጊዜ ስገባ ነው እያደረክ ያለኸው ነገር ደስ የሚል ነገር ነው። ምክንያቱም መጽሐፍ ቅዱሳዊ ነው። ለሚጠይቋችሁ ጥያቄ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ ይላል መጽሐፉ ራሱ ማለት ነውና ኤኒ ታይም ለሚነሱ ጥያቄዎች የምትሰጠው መልስ ጥሩ ነው። አንዳንዴ ዝም ሲባል ውሸት እውነት ይመስላል ታውቃለህ። እና በዚህ ረገድ የምታደርገው ነገር ጥሩ ነው። ሰሞኑን ደግሞ በጣም ትንሽ ውከታ ውስጥ የነበረው ነገር ላይ የሆነች ነገር ማለት ፈልጌ ነው በዚህች በቤዛነት ጉዳይ ላይ ማለት ነው። እሰማለሁ አማን? ይሰማል። እሺ መጽሐፍ ቅዱሳችን ላይ ሮሜ 3:23 ላይ እንደዚህ የሚል ቃል አለ። ሁሉ ኃጢአትን ሰርተዋል የእግዚአብሔር ክብርም ጎሏቸዋል ይላል። ምን እያለን ነው? ሰው የተባለው ሁሉ ከክርስቶስ በቀር ያለው ሰው ሆኖ የመጣ ሁሉ ኃጢአተኛ ነው እያለን ነው። ቤዛነት ጭራሽ የሚያስፈልገው ነው። የደም ቤዛነት ያስፈልገዋል እያለን ነው። ከዛ በኋላ 24 ላይ ደግሞ ስታነበው እንደዛው ይላል። ፖዝ አድርጎ ነበረ። ቀጥል። እሺ እንዲህ ይላል፣ ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሏቸዋል ይላል። የእግዚአብሔር ክብር የጎደላቸው እነማን ናቸው ስትል ከመጀመሪያው ጀምሮ ያሉት እስከ ክርስቶስ ድረስ የነበሩት ከዛም በኋላ ያሉትን የሚያጠቃልል ነው። ነገር ግን ኢየሱስ ክርስቶስ ብቻ ነው ኃጢአት የሌለበት ንጹህ ማለት ነው። እንደዚህ ይላል። ጳውሎስን እየተቃወሙ ነው። ለምሳሌ እመቤታችን ንጽሕት ናት ሲሉ ቅድስት ናት፣ ይሄ መጽሐፍ ቅዱስ የሚለውን ነው ያሉት። ነገር ግን ንጽሕት ናት ስትል ከዚህ በአዳም ምክንያት ከመጣው ከጥንት አብሶ ነው ወይስ ከየትኛው የሚለውን ነገር ለይቶ ማጥራት ያስፈልጋል ማለት ነው። የአዳም ዘር ነች። በአዳም በኩል ያለው የሚተላለፈው ነገር ሁሉ አለባት ማለት ነው። አለቀ። አይ ንጹህ ነች ካልክ እንደ ኢየሱስ ክርስቶስ ነው አፈጣጠሯ ማለት እኮ ነው። መንፈስ ቅዱስ ጸልሎላታል ማለት እኮ ነው። እንደዛ ከተባለ ማለት ነው። ነገር ግን መጽሐፍ ቅዱስ ከሚለው ውጪ ባንል ደስ ይለኛል ማለት ነው። እና ሁሉ ኃጢአትን ሰርቷል ያለው መቼም እኛ ከሐዋርያው ጳውሎስ የበለጠ ዕውቀት ኖሮን አይደለም መቼም አይደል እንዴ? ያማን ጳውሎስ ሁሉ ኃጢአትን ሰርቷል የእግዚአብሔር ክብርም ጎሎታል ካለ እኛ ምንም ልንል አንችልም ማለት ነው። እና ቀጥሎ እንደዚህ ይላል 24 ላይ ደግሞ ስናነበው ቁጥር 24 ላይ ማለት ነው ጎሏቸው በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። አየህ ቤዛ ማን እንደው መሆኑን እንዴት እንደነገረን ታውቃለህ? ጳውሎስ መጀመሪያ ሁሉም ኃጢአተኛ እንደሆነ ነግሮ ነው ማለት ነው። የዳነውስ ቤት በኩል ነው በኢየሱስ ክርስቶስ ብቻ በሆነው ቤዛነት በኩል ማለት ነው። እና ይሄ ነገር የዚህ ቃል እውነት ተደብቆባቸው ነው ወይ እንዳትል ያውቁታል። ግን ይሄንን ካመኑ ደግሞ የያዙትን ኩተት ለምሳሌ ገድላትን፣ ድርሳናትን በተለይ ከመጽሐፍ ቅዱስ ሐሳብ ተቃራኒ የሆኑትን ነገሮች እንደሚያስጥላቸው ያውቃሉ ማለት ነው። አንዳንዴ ይሄንን ነገር ካላሉ የእንጀራም ጉዳይ ነው ታውቃለህ፣ በዚህ ዘመን ማለት ነው። ያን አይሁዶች ኢየሱስ ክርስቶስን ለመቀበል እኮ ያቃታቸው አብዛኞቹ ለእንጀራ ነው አይደል እንዴ? የምናውቀው ጉዳይ ነው። አሁንም ይህንን እውነት ለእንጀራ ሲሉ ይገፉታል ማለት ነው እንጂ ሮሜ መጽሐፍ ይህንን ድብና አድርጎ መልስ ሰጥቶታል ማለት ነው። እንደውም ምን ይላል መሰለህ እዛው ሲያብራራው ማለት ነው ከ24ም ቀጥሎ ደግሞ 24ን ደግሜ ላንብበውና ማለት ነው በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋ ይጸድቃሉ፣ እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆሙ። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው ይላል። ስለዚህ ቤዛነት ዝም ብሎ አይደለም፣ ለማንም እያነሳን የምንለጥፈው ነገር አይደለም። በደም የሆነውን ቤዛነት ማለት ምትክ ነው ቃሉ። በደም የሆነውን ቤዛነት ግን የሰራው ኢየሱስ ክርስቶስ ብቻ ነው። ይሄንን ቃል ለማንም ማካፈል፣ ይሄንን ቃል ለሌላ ፍጡር ማለት ክርስቶስ ፈጣሪ ነው ግን ስጋ ሆኖ የመጣ ማለት ነው። ለሌላ ፍጡር ይሄንን ማካፈል ማለት ለኔ ማለት ነው ባጭሩ የጣዖት አምልኮ ነው ብዬ ነው የምወስደው። አመሰግናለሁ ማለት ታንክ ዩ ብሮዬ፣ ጥሩ ማብራሪያ ነው የሰጠው። ፈርዘር ኤክስፕላኔሽን እንኳን አይጠይቅም። ያ
መሪ እንዴት ነሽ? ኪል ዋይ ሰላም። ያ ስለዚህ ሁሉም ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሎታል። ማርያምም ኃጢአት ሰርታለች፣ የእግዚአብሔር ክብር ጎሎታለች። ኦኬ ዳይሬክትሊ አልተጻፈም ወይ ስላልተጻፈ አላረገችም ማለት ነው ወይ የሚል የለም። ምክንያቱም በርተለሜዎስ ኃጢአት ስለመስራቱ አልተጻፈም አይደል? ማን ነው ሌሎች እነ ፊልጶስ ምናምን ኃጢአት ስለማድረጋቸው አልተጻፈም። ስለዚህ ኃጢአት የለባቸው ነው ወይ? በቃ ጀነራል የሆነውን ትሩዝ ይዛ እዛ ውስጥ ነው የምንቀጣቸው ሌሎችን። ነገር ግን ኃጢአት የሌለበት እሱ ብቻ ነው ተብሎ ከተጻፈ አይ ልጇም እናቱም ንጹህ ነች የሚባል ከሆነ ከአንድ ምንጭ ነው የተቀዱት ማለት ነው። አንድ መለኮት ናቸው ማለት ይሆናልና ያ ማርያምን የማመልኮት ሩጫ ነው እዛ ቤት ውስጥ ያለው ማመልኮት ዲቪናይዝ የማድረግ ከፍ ማድረግ። ለዛ ነው ሲጠሩ ራሱ ሰምታችሁ ከሰው ከፍ ያለች ከመላእክት ዝቅ ያለች ነው ከእግዚአብሔር ከፍጥሯን ከፈጣሪ ዝቅ ያለች ከፈጣሪ ዝቅ ያለች ከፍጥሯን ከፍ ያለች። በምንድን ነው ከፍጥሯን ከፍ ያለች? ልጅ መድኃኒዓለምን ስለወለደች ከፍጥሯን ከፍ ብላለች ብሎ መጽሐፍ ቅዱስ የቱ ጋር ነው የተናገረው? የለም ባይሆን መጽሐፍ ቅዱስ የተናገረው የባሕርይቱን ውርደት ተመልክቷል ነው እንጂ ከፍጥሯን ከፍ ያለችውን ከመለኮትም ዝቅ ያለችውን ማርያምን ተመልክታል አላለችም። እነዚህ ሁሉ ሳክሶች የሚፈርሱበት ጊዜ ላይ ነው ያለ ነው። ዲቤቶችን ስንጠራ ስፔሲፊካሊ እንደዚህ አይነት ቶፒኮች ላይ ማድረግ ይኖርብናል ካሁን በኋላ። በዛ መልክ ይቀጥላል። ምዕመናን እንግዶቼ መጥተዋልና ከእነሱ ጋር መሆን ይኖርብኛል። ሰላማችሁ ይብዛ።